እሺ ሰላም ጓደኞቼ እንዴት ናችሁ? እዚህ ጋር ስጋ አለኝ እንደዚህ አጥንት ያለው እና እንደዚህ ነው ስጋ ይሄን ይመስላል። ስጋ እንደዚህ አጥንት ያለው ቢሆን ይመከራል። እሺ አጥንት የሚኖረው ስጋ የሚኖረው ማለት ነው። እና ዛሬ የምሰራላችሁ የአረብ ስጋ ወጥ ወይም ደግሞ መገልገል ሲባል ነው ማለት ነው። ሳውዲ እሱን አሰራር ነው የምሰራላችሁ ማለት ነው ጓደኞቼ። እዚህ ጋር ስጋችንን መጠበል እናደርጋለን። መጠበል ለማድረግ የሚያስፈልገው ቅመም ፓፕሪካ፣ ትንሽዬ ቁንጥርሄል፣ እዚች ጋራ ኩዝበራ አንድ ማንኪያ፣ በዚች ማንኪያ ነው የተጠቀምኩት። ይችን እና 74ቱን ብቻ ነው ብዙ ያረኩት፣ በዚች ሙሉ ያረኩት። ሌሎችም ግማሽ ግማሽ ነው ያረኩት። እርድ አለኝ፣ ነጭ ፔፐር ነው ይሄ፣ ትንሽዬ ዝንጅብል፣ የተገዘ በርበሬ፣ ይሄ የስጋ ቅመም ነው። ትንሽዬ ከሙን፣ ብላክ ፔፐር፣ ይሄም የስጋ ቅመም ነው። ይሄን ይመስላል። እናንተ ይሄ ሁሉ ከሌላችሁ ብላክ ፔፐር፣ ይሄ ፓፕሪካ እና 70 ባህራት እርድ በሶስቱ ብቻ መጠቀም ትችላላችሁ። ብላክ ፔፐር፣ ከሙን፣ ፓፕሪካ ፓውደር፣ እርድ ወይም ደግሞ 70 ባህራት ባህር መሸከል። ይሄ ብቻው ራሱ በቂ ነው። እኔ ስላለኝ ነው እንደዚህ ትንሽ አድርጌ የተጠቀምኳቸው። እሺ ከሌላችሁ ባላችሁ በሶስት ቅመም ብቻ መስራት ትችላላችሁ። ሲጀምር ስጋ ብዙ ቅመም አይፈልግም ማለት ነው። ይሄን እዚህ አደርጋለሁ። እዚህ ጋራ ቱም፣ ጀንጅብል ይሄን እዚህ ጨምራለሁ እና ኦሊቭ ኦይል ነው የምጨምረው። ስለዚህ ያላችሁ ተጠቀሙ፣ ችግር የለውም። እሺ ጓደኞቼ እዚህ ጋራ ሽንኩርት አለኝ፣ ቀይ ሽንኩርት 2 ራስ መካከለኛ ነው የተጠቀምኩት እኔ። እናንተ እንደምትሰሩ መጠን መጨመር ትችላላችሁ። እሺ ጓደኞቼ እዚህ ጋር ማጅን ጠማጥም እጨምራለሁ። ቲማቲም ለማታረጉ ልጆች ይሄን አንድ ሙሉ ጨምሩ። እሺ እኔ ቲማቲም ጨምርበታለሁ። ይሄን ሚክስ እናደርጋለን ማለት ነው። እንደዚህ ምጠቀም አድርጋችሁ ማታ ማሳደር ትችላላችሁ። ለ10 ለ30 ደቂቃ ምጠቀም አድርጋችሁ አቆይታችሁ መስራት ትችላላችሁ። እሺ እንደሚመቻችሁ አቁላልታችሁ መስራት ትችላላችሁ። እናንተ እንደ ፍላጎታችሁ። እኔ በጊድር ጥቅጥ ስለምሰራው እንደዚህ አድርጌ ትንሽ ነው አረግበትና ለ30 ደቂቃ ጥደዋለሁ። ከዛ ከፍቼ እያየሁ ውሃ ብዙ ስለማይደረግም ማለት ነው እንደዚህ አድርጌ አበስላለሁ ማለት ነው። ጨው በኋላ ሲበስል አይቼ ነው የምጨምርበት። ዋው ሽታው ይኸውላችሁ በትንሽ እንዴት እንደሚያምር ይሄን ይመስላል። ይኸውላችሁ ጓደኞቼ ይሄን ጨርሻ አድርጌዋለሁ። አነሰብኝ ከለሩ ሳይሆን እንደምታውቁ ስለመጣልኝ ይሄው አድርጌዋለሁ። ሙሉን አድርጌውም ይሄን ይመስላል ማለት ነው ጓደኞቼ። እሺ ጓደኞቼ ይሄው ቲማቲም አንድ ቲማቲም የጨመርኩበት ያሌለው ካላችሁ እናንተ 2 ሶስት መጨመር ስላላችሁ ወይም እንደምትሰሩ መጠን። እሺ ጓደኞቼ ይሄው ይሄን ይመስላል። እዚህ ጋር ደርሻለሁ። እንደዚህ ትንሽ ጠበስ ካረጋችሁ በኋላ ሙቅ ውሃ እዚህ ላይ ትከልሱና ግጥም አድርጋችሁ ከርናችሁ። እኔ በየ30 ደቂቃ እየከፈትኩ እያየሁ አበስላለሁ ማለት ነው። ምክንያቱም ብዙ አልጨምርበትም። ትንሽ አንድ ብርጭቆ ምትሆን የምጨምርበት ማለት ነው። ሳቱን ቅንስ አደርገዋለሁ እና ይሄን ይመስላል። ስሩት። አይ ሽታው እንዴት እንደሚያውድ ደህና አድርጎ የጥርቅም ያደርገኛል ሽታው። ከዛ ውስጤ ምግብ መብላት እየፈለገ ምግብ አልበላም። አይ መስኪን ተመስገን። እሺ ጓደኞቼ አሁን ከ30 ደቂቃ በኋላ ከፍቼዋለሁ። ይሄን ይመስላል። ኢቭን አለው አሁን ራሱ እንኳን ማለት ነው አልመጠጠብኝም፣ አልደረቀም። ያኔ አልደረቀም ያሳሪክ እና ጓደኞቼ ብዘት 30 ደቂቃ በቂው ነው። ቆይ ላሳያችሁ ማችሁ ስጋ እንዴት እንደበሰለ እዚህ ጋር አድርገውና አዩትማ። አሁን ይሄንን እሳቴን ቅንስ አድርጌ ሳልከድም ማንተከት ብቻ ነው እያየሁት ማለት ነው። ብስል ነው ያለው ስጋ 30 ደቂቃ ብዝት ማለት ነው። የራሱ የስጋው ውሃና ትንሽ ውሃ አንድ ብርጭቆ የሚሆን ያረኩት ማለት ነው። ብስል ነው ያለው። ይሄን ይመስላል ልጆች። እሺ ጓደኞቼ እዚህ ጋር እንግዲህ
ስጋዬ ይኸው እንደዚህ በስሎ እንደምታዩት ማለት ነው። እዚህ ጋር ይሄንን ፍልፍል ባሪድ እና ይቺን የሚያቃጥል ቃሪያ ጨምርበታለሁ። እሳቱን በጣም ትንሽ አድርጌው እየተንተከተከ ነው ማለት ነው። እዚህ ጋር ሩዝ እንሰራለን አሁን እዚህ ጋር ዘይት እንደዚህ ትንሽ እጨምርበታለሁ። ይሄንን መጠቀም ትችላላችሁ። እሺ ኖርማል የምግብ ዘይት ነው። እዚህ ጋር ትንሽ እየሽንኩርት አለች እንጨምራለን። እዛን ጠረጠረች እናደርጋታለን። እሺ ጓደኞቼ ይሄን ቅቤ ትንሽ እያደረግበታለሁ። እንደዚህ ነው የምትከተው ትንሽ ጥብስ እያደረግን እዚህ ጋር ምን አለ ይቺ ወረጋ ከሙን ሄል ምስማር ጉርንፍል ግርፋ ይሄን ጨምረና እንደዚህ ጥብስ እናደርጋለን ማለት ነው። በጣም አሪፍ ጣዕም ነው የሚሰጠው ለሩዝ። ነጭ ሩዝ ራሱ ብትቀቅሉ ከሙን ጨምሩ፣ አሪፍ ነው ጣዕሙን የሚያደርግላችሁ ማለት ነው። እንደዚህ ጥብስ አደርጋለሁ። እሺ ጓደኞቼ እዚች ጋራ ትንሽዬ ካሪ ፓውደር ጨምርበታለሁ እና እዚች ጋራ ብላክ ፔፐር ትንሽ ጨምርበትና ብዙ አልጠብሰውም። እንደዚህ ካረኩ በኋላ አጥቤ እዚህ ያስቀመጥኩት ሩዝ አለኝ የምጨምረው። እሺ ጓደኞቼ ከዛ እዚህ ጋራ ሙቅ ውሃን ፈልጌበታለሁ። ይሄ በስማቲ ራይዝ ነው ተጠቅመን ያላችሁ ችግር የለም። እሺ ምንም ስላለኝ ከሌላ መጠቀም ያለውን ቤት ያፈራውን መጠቀም ሩዝ ብስል መጠቀም ስላላችሁ ነው ችግር የለም። ከዛ ጨዋችንን እንጨምራለን። ጓደኞቼ ይሄን ይመስላል። ወይ እንደዛ አድርጌያለሁ። በቃ ጨዋይ ነው። ከዛ ሲበስል ተመልሰን እንገናኛለን ጓደኞቼ። እዚህ ጋር እንደዚህ የጠበስኩት ሽንኩርት አለኝ። ይሄንን ሩዙ በስሎ ሲወጣ ላቀርብ ስል ከላይ እናሳንሰዋለን ማለት ነው። ዋው ጓደኞቼ አያችሁ ሩዝ እንግዲህ እንደዚህ ሆኖ ደርሶልኛል። አሁን ለገበታ አቀርባለሁ። ለገበታ ሳቀርብ አሳያችኋለሁ ማለት ነው። ከጎኑ ሰላጣ የፈለጋችሁትን ሰርታችሁ ማቅረብ ትችላላችሁ። ይሄን ይመስላል። በተረፈ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። እሺ ይኸውላችሁ ጓደኞቼ ይሄ የተጠበሰ ሽንኩርት ነው። እንደዚህ ታረጉና ተለይነስ ታረጉበታላችሁ ማለት ነው። ለገበታም ስታቀርቡት እንደዚህ ነው እቃችሁ ውስጥ የምታረጉት ማለት ነው። እሺ ጓደኞቼ ለገበታ ሳቀርበው ይሄን ይመስላል ማለት ነው። ይሄ ምናልባት ይሄ ቅባት ከበዛባችሁ እንደዚህ አድርጋችሁ በማንኪያ አንሱ። እሺ እነሱ ታውቃላችሁ ይሄ ካዩ አይበሉ እና ቅቤ ነው ያደረኩበት ከላይ በመጨረሻ ይሄ ነው ማለት ነው። ይሄን ይመስላል ጓደኞቼ። በተረፈ ላይ ኮሜንት ሰብስክራይብ አድርጉኝ። በጣም አሪፍ ስራ ነው። ስሩና ሞክሩት፣ ትወዱታላችሁ፣ ወደድላችኋል። እንደኔ መዳም ቤት አረብ ቤት ላላችሁ ማለት ነው። በተለይ አዲስ ለሚመጡ ልጆች ምናምን በጣም አሪፍ ነው። እንደዚህ የአበሾች ምግብ እያያችሁ መስራት መልመድ ትችላላችሁ ማለት ነው። ሙያ መልመድ ለራስ ነው ጥቅሙ፣ ለማንም አይደለም። ይሄን ይመስላል እንግዲህ